የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን፣ አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 74 74 ላይ ይደውሉ። ቴምር ፕሮፐርቲ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የኢራን ጠቅላይ መሪ ካልታወቀ ስፍራ የጽሑፍ ማስጠንቀቂያ መላኩ ሲነገር ጎረቤት ሀገሮች የአሜሪካ ጦር ሰፈሮችን ካልዘጉ ጥቃቱ ተጠናክሮ ይቀጥላል ሲል ዝቷል። ነዳጅ ዛሬም የዓለም ዋነኛ መነጋገሪያ ሆኖ ሲውል የዓለማችን ግንባር ቀደም ነዳጅ አምራች ሀገር አሜሪካም የነዳጅ ጭማሪን ለመቀነስ እርምጃም ወስዳለሁ ብላለች። ጦርነቱ ተባብሶ ሲቀጥል እስራኤል ሊባኖስን በሙሉ ለመያዝ ማስጠንቀቋም ትልቅ ውዝግብ ፈጥሯል። ሌሎችም በርካታም አዳዲስ መረጃዎች ደርሰውናል። አብራችሁን እንድትቆዩ ጋብዛለሁ። አዲሱ የኢራን ጠቅላይ መሪ ሞጅታባ ካማኒ ከባድ ማስጠንቀቂያ ያዘለ መልእክት ማስተላለፉ ተነገረ። በኢራን ብሔራዊ ቴሌቪዥን ጣቢያም ጠቅላይ መሪው የላከው ነው ተብሎ በተነበበ ጽሑፍ የነዳጅ ቀውስ ያስከተለው የሆርሙዝ የባህር ወሽመጥ ተዘግቶ እንደሚቆይ አስጠንቅቋል። በጎረቤት ሀገሮች የሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ካልተዘጉ ጥቃቱ ተጠናክሮ ይቀጥላል ነው ያለው ጠቅላይ መሪው። መመረጡን በቴሌቪዥን መስማቱንና መደነቁን ገልጿል። ጎረቤት ሀገሮች የአሜሪካ ወታደራዊ ጣቢያዎችን ካልዘጉ ጥቃት ተጠናክሮ እንደሚቀጥል ማስጠንቀቁ የኢራንን አገዛዝ የማናለብኝነት ተግባር የሚያሳይ ነው ይላሉ ታዛቢዎች። አሜሪካና እስራኤል ለፈጸሙት ጥቃትና ላደረሱት ውድመት ካሳ ሊከፍሉ እንደሚገባ ያስጠነቀቀው ጠቅላይ መሪው ካሳ ካልከፈሉ በእነርሱም ጥቅሞች ላይ ተመጣጣኝ ውድመት እናደርሳለን ብሏል። ኢራን ከሁሉም 15 ጎረቤት ሀገሮች ጋር መልካም ግንኙነት እንዳላትና ኢላማ ያደረገችው የአሜሪካ ጦር ሰፈሮችን ብቻ እንደሆነ ገልጿል። እነዚህ ሀገሮች ከሀገራችን ወራሪዎችና ከሕዝባችን ገዳዮች ነፃ ሊሆኑ ይገባል ሲልም አስገንዝቧል። ጠላቶች ሲል በጠራቸው አሜሪካና እስራኤል የተነሳ ጎረቤት ሀገሮች የጥቃት ኢላማ መሆናቸውን ደግሞ ጠቅሷል። ጠቅላይ መሪው ጎረቤት ሀገሮች የሚገኙ የአሜሪካ ወታደራዊ ጣቢያዎችን ብቻ ነው ኢላማ ያደረግነው ቢልም የተለያዩ የነዳጅ ጣቢያዎችና የሰላማዊ ሰዎች መኖሪያ ህንፃዎች መውደማቸውን በመግለጽ በርካታ ወገኖች የሞጅታባ ካማኒን መግለጫም በሐሰት የተሞላ ነው ብለዋል። ሲጀመር ሀገሮቹ ማንንም ሀገር የመቀበልና ወታደራዊ ጣቢያም እንዲያቋቁም የመፍቀድ መብት አላቸው ይላሉ እነዚያ ወገኖች። የኢራን መሪዎች የሌላ ሀገር መብት ጥሰው እየፈጸሙ ያለው ወንጀል ተቀባይነት የሌለውና ህገወጥ ተግባር ነው በማለት ያክላሉ። ትላንት ሌሊት አስቸኳይ ስብሰባ የተቀመጠው የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት ኢራንን የሚያወግዝ ውሳኔ ያጸደቀውም ይህንኑ ኢራን በጎረቤቶቿ ላይ የምትፈጽመው ጥቃት ህገወጥ መሆኑን በማመኑ ነው ባይ ናቸው እነዚያ ወገኖች። የአሁኑ የአዲሱ ጠቅላይ መሪ መግለጫም ጦርነቱ በቀጠናው እንዲስፋፋና የሆርሙዝ መተላለፊያን በመዝጋት በዓለም የነዳጅ ዋጋ ጫና ለመፍጠር ፍላጎት እንዳላቸው ያረጋገጠ ነው ብለዋል። የኢራን ጠቅላይ መሪ ሞጅታባ ካማኒ ነው ተብሎ በሀገሪቱ ቴሌቪዥን የተነበበው መግለጫም ከመልእክቱ ባሻገር በእስራኤል የመጀመሪያ ቀን ጥቃት ቆስሎ ተኝቷል ተብሎ የተሰራጨውን መረጃ ትክክለኛነት ያረጋገጠ ነው ይላሉ ታዛቢዎች። የጤንነቱ ሁኔታ ስጋት እየፈጠረ መሄዱን ተከትሎ ህዝቡን ለማረጋጋት ሲባል የእርሱ መግለጫ ነው ተብሎ ወጣ እንጂ በአገዛዙ የተጻፈ ሊሆን እንደሚችል ይገልጻሉ። እንደዚያ ባይሆንና ለደህንነቱ ታስቦ ከሆነ ቢያንስ በድምፁ መልእክት ይልክ እንደነበር ጠቅሰዋል። ለማንኛውም የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ሰርጥ ተዘግቶ እንደሚቆይና የጎረቤት ሀገሮች ጥቃት ተጠናክሮ እንደሚቀጥል ያስጠነቀቀበት መልእክት ጦርነቱ በቀላሉ እንደማይቋጭ አመላካች ተደርጎ ተወስዷል።
የኢራን ከፍተኛ የጸጥታ ኃላፊ አሊ ላርጃኒ በበኩላቸው እነ አሜሪካም የኢራንን የኤሌክትሪክ ማመንጫ ጣቢያዎችን ኢላማ ካደረጉ መላው ቀጠና ከ30 ደቂቃ ባነሰ ጊዜ ጨለማ እንደሚውጠው አስጠንቅቀዋል። ዶናልድ ትራምፕ ትላንት ለሪፖርተሮች በሰጡት ቃል የኢራን የኃይል ማመንጫን ኢላማ በማስገባት መልሰው ለመጠገን 25 ዓመታት እንዲኳትኑ ማድረግ እንችላለን በማለት ለሰነዘሩት ማስጠንቀቂያ ነው ላርጃኒ ምላሽ የሰጡት። መላውን መካከለኛ ምስራቅ ጨለማ እንዲውጠው አድርገን የአሜሪካ ወታደሮችን ለማደን መልካም አጋጣሚ እናገኛለን ብለዋል። አሜሪካም የኢራንን ኃይል ማመንጫ ከመታች ማለት ነው። ማምሻውን ከወጡ መረጃዎች አንዱ ጣሊያን ከኢራቅ ወታደሮቿን በሙሉ ማስወጣቷን የተመለከተው ይገኝበታል። ጣሊያን ኢራቅ ከሚገኝ ጦር ሰፈሯ ወታደሮቿን ለማስወጣት የወሰነችው በጦር ሰፈሩ የድሮን ጥቃት መፈጸሙን ተከትሎ ነው ተብሏል። ዝርዝሩ አልተገለጸም። በሌላ ዜናም የኖርዌይ ሰንደቅ ዓላማ የሚያውለበልቡ መርከቦች በሆርሙዝ ወሽመጥ እንዳያልፉ መከልከላቸውን የሀገሪቱ ባህር ባለሥልጣን አስታውቋል። የኢራን ጠቅላይ መሪ ሞጅታባ ካማኒን ያጣጣሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ አሜሪካም ሜክሲኮና ካናዳ በሚያዘጋጁት የዓለም ዋንጫ የኢራን ብሔራዊ ቡድን መሳተፍ እንደማይከለከል ይፋ አድርገዋል። የኢራን ስፖርት ሚኒስቴር ግን ቡድኑ በዚህ ዓመት በሚካሄደው የዓለም ዋንጫ ላይካፈል እንደሚችል መግለጹ ይታወሳል። ይህ ሁሉ ሆነው በቴሄራንና በሌሎች ከተሞች የሚፈጸመው ድብደባ ተጠናክሮ ሲቀጥል ከተሞች ክፉኛ እየፈራረሱ ነው ብሏል የአልጀዚራ ዘጋቢ። እስካሁን ከ3 ሚሊዮን በላይ መፈናቀላቸው ይነገራል። በሊባኖስ በእስራኤልና ሄዝቦላህ መካከል ውጊያ ተባብሶ መቀጠሉ ሲነገር ሄዝቦላህ ከትላንት ሌሊት ጀምሮ ከ150 በላይ ሮኬት መተኮሱን ሲያስታውቅ የእስራኤል ጀቶችም ቤይሩትን ሲደበድቡ ውለዋል። ጦርነቱ ከተጀመረ ወዲህ የሞቱ ሰዎች ቁጥር 687 ሲደርስ 2000 የሚጠጉ ቆስለዋል። በሊባኖስ ከ1 ሚሊዮን በላይ ቤታቸውን ጥለው ሸሽተዋል ነው የተባለው። ሄዝቦላህ ጥቃቱን የሚቀጥል ከሆነ እስራኤል ሊባኖስን ሙሉ በሙሉ እንደምትይዝ አስጠንቅቃለች። በጉዳዩ ላይ የእስራኤል የመከላከያ ካቢኔ ስብሰባ መቀመጡ ታውቋል። በሌላ በኩል የአሜሪካ ፌዴራል ምርመራ ቢሮ ኤፍቢአይ ኢራን ካሊፎርኒያን ከባህር በድሮን ልትመታ እንደምትችል ማስጠንቀቁን ተከትሎ የግዛቱ አስተዳዳሪ ጌቪን ኒውሰም ስጋት የሚፈጥር ምንም መረጃም የለም ብለዋል። ኢራን ከዚህ ቀደም አሜሪካ የሚደርስ ሚሳኤል እየሰራች ነው የሚል መረጃ መሰራጨቱ ይታወሳል። ይህ በእንዲህ እንዳለም ሄዝቦላህ ትላንት ምሽት በሰሜን እስራኤል የፈጸመውን የሮኬት ጥቃት በተመለከተ አስቀድመው መረጃ ባለመስጠታቸው የሀገሪቱ ጠቅላይ ኤታማዦር ሹም ኢያል ዛሚር ዛሬ ሕዝቡን ይቅርታ ጠይቀዋል። የደህንነት የመረጃ ክፍል ስህተት ነው ብለዋል። ያም ሆኖ ሮኬቱ ከመኖሪያ አካባቢ ርቆ በመውደቁ ጉዳት አለማድረሱን ገልጸዋል። ኢራን ጥቂት ሀገሮች የሆርሙዝ ሰርጥን እንዲጠቀሙ መፍቀዷን ስታስታውቅ፣ በሌላ በኩል ኦማን ምሽቱን የተወረወረባትን ድሮን መታ መጣሏን ይፋ አድርጋለች። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫም ቀደም ብለው አነጋግረው ፍቃድ የጠየቁ ጥቂት ሀገሮች መተላለፊያውን እንዲጠቀሙ መፍቀዱን አመልክቷል። የትኞቹ ሀገሮች እንደሆኑ ግን አልጠቀሰም። በባሕረ ሰላጤው በነዳጅ መርከቦች ላይ የሚፈጸመው ጥቃት ተጠናክሮ መቀጠሉ ሲሰማ ነዳጅ የጫኑ የኢራቅ መርከቦች ላይ ሌሊቱን ጥቃት መፈጸሙን ተከትሎ ኢራቅ ወደ ውጪ ነዳጅ መላክ አቁማለች። በዚህም የነዳጅ ዋጋ ተመልሶ የጨመረ ሲሆን በበርሜል $100 መግባቱ እየተነገረ ነው። አሜሪካም የነዳጅ ጭማሪው እንዲቀንስ ድጎማ እንደምታደርግ ፕሬዝዳንት ትራምፕ ገልጸዋል። የዓለማችን ግንባር ቀደም ነዳጅ አምራች ሀገር አሜሪካ መሆኗን ስንቶቻችን እናውቃለን? በቀን 20 ሚሊዮን በርሜል ነዳጅ በማምረት ከዓለማችን አንደኛ መሆኗ ይነገራል። ሳውዲ አረቢያና ሩሲያም ሁለተኛና ሶስተኛ በመሆን ይከተላሉ። በሌላ ዜናም የእስራኤል ጦር ኃይል ባለፉት ቀናት በፈጸማቸው ጥቃቶች ቴሄራን የሚገኝ የኢራን ኒኩሌር ማምረቻ ግቢን መምታቱን አስታውቋል። የእስራኤል መከላከያ ሰራዊት ጥቃት የደረሰበት ስፍራም ኢራን ወሳኝ የኒኩሌር መሳሪያ አቅሞቿን ለማሳደግ ትጠቀምበት ነበር ብሏል።
የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን። አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 7474 ላይ ይደውሉ። ቴምር ፕሮፐርቲ